ተመልሰናል አድማጮቻችን ዴፍኤም 95.1 ላይ ነው የምትገኙትኝ። ፕሮግራሙ ፉትቦል ካፌ ነው። የቼልሲን ጉዳይ እናንሳ። ትናንትና በሳንፎርድ ብሪጅ የተደረገውን ጨዋታ 1-0 አሸንፏል። ኤንዞ ፈርናንዴዝ ነው ግቧን ማስቆጠር የቻለው፣ ግን ደግሞ ብዙ የቫር ጣልቃ ገቦችን የተመለከትንበት ጨዋታም ነበረ። ይህንን ጉዳይ እንመልከተው። አንጄ ፖስቴኮግሉ ሁልጊዜ ስለ ቫር አስተያየት ይሰጣሉ አይደለም? ይህንን ጉዳይ አልወደውም የሚል አስተያየት ሲሰጡም በተደጋጋሚ እናነሳለን። ይህንን ጉዳይ እንመልከት። ለቼልሲ በጣም አስፈላጊ 3 ነጥብ ነው። ወደ ቶፕ 4 የተመለሰበት ምሽት ነበረ እና ሰው ይሄንን ጉዳይ ትላንትና እንግዲህ በሐሙስ ምሽት የስታንፎርድ ብሪጅ የለንደን ደርቢ የተደረገ ጨዋታ ነው። የቫርን ጉዳይ ባለፈው ትላንትም ስናነሳ ነበር። በሌላ የደርቢ ጨዋታ በሊቨርፑልና በኤቨርተን ጨዋታ ላይ እንዴት ነው የቪአር አጠቃቀም ወይ የቫር አጠቃቀም የሚለውን በተመለከተ ትላንትና ለሁለት የተለያዩ ውሳኔዎች ቼልሲ ሁለተኛ ጎል አስቆጥሮ ነበር በሁለተኛው አጋማሽ በሞይሰስ ካይሴዶ አማካይነት። ነገር ግን በቢልድ አፑ ላይ ሌቫይ ኮልዊል ከጨዋታ ውጪ ነበር የሚለውን ለመለየት በትንሹ 4 ደቂቃ ወሰደ። አሁን ኤፕሪል 12 ሲመጣ ከአንድ ሳምንት ገደማ በኋላ ይሄ ሴማይ አውቶሜትድ ኦፍሳይድ ሲስተም የሚባለው በቻምፒየንስ ሊግ የምናየው ተግባራዊ መሆን ይጀምራል። ምናልባት ያኔ ይሄንን የጊዜ መጓተት እና አንድ ተጫዋች ከጨዋታ ውጪ ነው አይደለም የሚለውን በትክክል ለይቶ ለማወቅ እና በፍጥነት ለማወቅ ይጠቅም ይሆናል። ከዚያ ፓፓ ማታሳር ደግሞ ውጤቱ 1-0 ያለ ቶተንሃምን አቻ ያደረገ የመሰለ ጎል አስቆጥሮ ነበር። ጎሉ በጣም ግሩም ጎል ነው። ከፍጹም ከሳጥን ውጪ የተቆጠረ ጎል ነው። ነገር ግን በሂደት ውስጥ ይሄው ተጫዋች ተቀይሮ የገባው የቶተንሃም አማካይ ካይሴዶ ላይ ቅድም በቪአር ጎል የተሻረበት ተጫዋች ላይ ጥፋት ሰርቷል የሚለውን ደግሞ ለመለየት ተጨማሪ 4-5 ደቂቃ ፈጅቷል። 12 ደቂቃ ነው የተጨመረው ጨዋታው ሲያልቅም እና አሁን እኔ ጎሉ መሻሩ ትክክል ነው፣ የሁለቱም ጎል መሻር ትክክል ነው እንምለው። ያኛው በጣም ማርጂናል ቢሆንም ሌቫይ ኮልዊል ከጨዋታ ውጪ ነበር። ሁለተኛው ደግሞ ጥፋት ነው። አሁን የአንጅ ፖስቴኮግሉ ክርክር ጥፋት ነው አይደለም የሚለው ከሆነ ጥፋትማ ጥፋት ነው። ግን ችግሩ ምንድነው? ይህንን ውሳኔ ለማሳለፍ 6 ደቂቃ ከተወሰደ እስቲ ንገረኝ፣ አንድ ውሳኔ 6 ደቂቃ ከፈጀ በቪአር መልሶ በስቲል ኢሜጅ በሪል ታይም ፉቴጅ ልክ ማዘግየት ዝግ ማድረግ ሳይጠበቅ ምስሉን በዛ ማየት ከተለያዩ አንግሎች ማየትን የሚጠይቅ ከሆነ ክሊር ኤንድ ኦብቪየስ ነው ወይ? ይህን ያህል ካመራመረን እኮ ግልጽና ማያሻማ አይደለም ማለት ነው። ያንን ግልጽና ማያሻማ ስህተት ነው ለማለት ትክክል አይደለም አሉ። እኔ ይሄንን ክርክራቸውን እቀበላለሁ። ጥፋት አይደለም የሚለውን ያው ጌሙን እየገደለው ነው፣ ሶፋችሁ ላይ ቁጭ ብላችሁ እንደ ድራማ የምትወዱት ከሆነ ብለው ጋዜጠኛውን ላንተ ጥሩ ነው የሚስማማ ከሆነ ይመች፣ ድራማ ስለምትወድ ግን ኳሱ እንደዚህ አልነበረም፣ እኔ የኖርኩበት እግር ኳስ እየገደለው ነው፣ ይሄ ሁሉ ስቶፔጅ ይሄ ሁሉ ዲሌይ ምንድነው የሚል ክርክር ነው ክርክራቸው። ግን ጥፋቱን በተመለከተ ግን የተላለፉት ውሳኔዎች በተመለከተ ግን ብዙ መከራከር የሚቻል አይመስለኝም። ቡድናቸው ተሸንፏል በድጋሚ በዚህ ውድድር ዘመን በ30 ጨዋታ ለ16ኛ ጊዜ ተሸንፏል። ሌሎች እንደው አዳዲስ የመጡት ቡድኖች በሙሉ ሶስቱም ልክ እንደባለፈው አመት ደካማ ሆኑ እንጂ ቶተንሃም ለፕሪሚየር ሊግ ህልውና መጫወት ነበረበት። በዚህ አመት እያሳለፈ ባለው ፐርፎርማንስ 40 ነጥብ ላይ ለመድረስ እንኳን 3 ነጥብ ያስፈልጋል ማለት ነው። ተጨማሪ 40 ነጥብ ነው በፕሪሚየር ሊግ የመቆያ ደህንነት ተደርጎ ይቆጠር የነበረው። ግን የቪአርን ጉዳይ ስላነሳሽ በሱ ለመጀመር ነው። ጎሎቹን ውሳኔዎቹን ስናነሳ ምናልባት ጥቂት እንጨምርበት ይሆናል። ትላንትና ያው እንደምታውቂው በጣም የተካረረ የባላንጣነት ስሜት ያለበት ደርቢ ነው። ልክ እንደ ሰሜን ለንደን ደርቢ ላይ ሆን ይችላል፣ ግን ከሰሜን ለንደን ደርቢ ቀጥሎ በጣም ትልቅ ስሜት የሚያስተናግድ ደርቢ ነው። ማን ረሳቸው ብዙ ፍልሚያዎች፣ ብዙ አካላዊ ግጭቶች የሚስተናገዱበት ጨዋታ ነው። በተለይ 2016 ላይ ታስታውሽ እንደሆነ ሌስተር ሲቲ የፕሪሚየር ሊግ ሻምፒዮን በነበረበት ጊዜ ሌስተርን በመጨረሻዎቹ ሳምንታት ለዋንጫ ይፎካከር የነበረው የማውሪሲዮ ፖቼቲኖ ቶተንሃም ነው እና ሌስተር ሻምፒዮን መሆኑን ያወቀው ቼልሲ ቶተንሃምን ነጥብ ስላስጣለው ነበር። ባለቀ ሰዓት ኤደን ሃዛርድ ጎል አስቆጥሮ ከዛ በኋላ የነበረው ትርምስ የነበረው ድብድብ አሰልጣኞቹን ሁሉ ያሳተፈ ነበር አስታውሳለሁ። ስለዚህ ሁሌ እንደ አይነት ስሜቶች
የሚኖሩት ቀይ ካርዶች የማይታጡበት አይነት ጨዋታ ነው። ትላንትና ምናልባት እንደዛ ላይሆን ይችላል፣ ግን በቂ ውዝግቦች ነበሩ በመጀመሪያ አጋማሽ። በተለይ ትሬቨር ቻሎባ፣ ሮድሪጎ ቤንታንኩር የተሳተፉበት አንድ ኃይለኛ ግርግርም ነበረ። ጥፋት ተሰርቶ ስለነበረ ለቶተናም የተሰጠው የቅጣት ምት ያላስደሰታቸው እንደ ክርስቲያን ትሬቨር ቻሎባ ነው ደስተኛ ያልነበረው፣ ግን ክርስቲያን ሮሜሮ ነው ጠቡን የጀመረው። ያው እንዲህ አይነት ግርግር ውስጥ መሳተፍ የሚወድ አይነት ተጫዋች ነው። እንደገና እንዳነሳሹ የተሻሩ ጎሎች፣ የቪአር ውዝግቦች ጎል ያስቆጠረ ከመሰላቸው በኋላ ቶተንሃም አሰልጣኝ አንጅ ፖስቴኮግሉ ወደ ቶተንሃም ደጋፊዎች ሄደው 3 ተጫዋቾችን ሲቀይሩ የምታደርገውን አታውቅም እያሉ የዘመሩባቸውን ደጋፊዎቻቸውን ምላሽ እንደ መስጠት አይነት በሚመስል ሁኔታ እንዲህ አይነት የደስታ አገላለጽ ያሳዩበት። ሞሪኞ ከዩቬንቱስ ጋር በነበረ ጨዋታ የማንቸስተር ዩናይትድ አሰልጣኝ ሆኖ ቱሪን ላይ ሳይሸንፉ ያሳዩት የደስታ አገላለጽ አይነት ግን የራሳቸው ደጋፊ ላይ መሆኑ ነው ለየት የሚለው ነገር። በኋላ እኔ ብዙ የምንደሰትበት ነገር አልነበረም በዚህ አመት ደስ እንደተሰኛችሁ ለመስማት ነው ብዬ ነው እንደዚህ አይነት ምልክት ያሳየሁት አሉ። ግን እንደምናውቀው ባለፈው አመት ማንቸስተር ሲቲ ከቶተንሃም ጋር ከተጫወቱበትና የቶተንሃም ደጋፊዎች የቡድናቸውን ሽንፈት ሴሌብሬት ካደረጉበት ጨዋታ ጀምሮ በፖስቴኮግሉና በቶተንሃም ደጋፊዎች መካከል ንፋስ አለ። እኔ እንዲህ አይነት ሜንታሊቲ ያለው ክለብ መሆኑን አላወቅኩም። የሆነ መጠላው ክለብ ዋንጫ ሊወስድ ነውና የኔ ቡድን ይሸነፍ ብሎ ሴሌብሬት የሚያደርግ ሜንታሊቲ ያለው ደጋፊ እንዳለን አላወቅኩም ነበር ብለው ከጨዋታው በፊትም ከጨዋታውም በኋላ የቶተንሃም ደጋፊዎችን በተመለከተ እንዲህ አይነት አስተያየት ሰጥተዋል። ብዙ ኤፒሶዶች አሉ በዚህ አመት ከቶተንሃም ደጋፊዎች ጋር ከብሬንፎርድ ጨዋታ በኋላ በሌሎችም ጨዋታዎች ላይ ከደጋፊዎች ጋር እሰጥ አገባ ውስጥ ሲገቡ ያየንባቸው አጋጣሚዎች ነበሩ ትናንትና። ስለዚህ በእነዚህ ምክንያቶች ድራማዎች ነበሩት። ግን አንድ ጎል ብቻ ነው የተቆጠረው። ሁለተኛ አጋማሽ እንደተጀመረ በ5 ደቂቃ ውስጥ ኤንዞ ፈርናንዴዝ ከግሩም የኮል ፓልመር ክሮስ በኋላ ባስቆጠረው ጎል ለቼልሲ የቻምፒየንስ ሊግ ተሳትፎ ትልቅ ተስፋ የሚሰጥ 3 ነጥብ ቡድኑ አግኝቷል። ግን ከጨዋታው መጀመሪያ ጀምሮ የቶተንሃም አቀራረብ ለቼልሲ እንደሚመቸው ማስተዋል ይቻል ነበር። አሰልጣኝ ኤንዞ ማሬስካም ከጨዋታው በኋላ ባለፉት ወራት በቅርብ በተከታታይ ባደረግናቸው ጨዋታዎች ወደ ራሳቸው የፍጹም ቅጣት ምት ሳጥን ሸሽተው እኛን የሚጠብቁ የእኛን ስህተት ተከትሎ ደግሞ ለማጥቃት በመልሶ ማጥቃት የሚሰማሩ ቡድኖች ነበሩ። የሎ ብሎክ ቡድኖችን ነበር የምንገጥመው። ስለዚህ ቶተንሃም አጫወት የሃይ ላይን የሃይ ሪስክ አጫወት ለእኛ እንደሚመቸን በጣም ግልጽ ነበር ብለዋል ከጨዋታው በኋላ እና ትክክል ነው። የቶተንሃም አጫወት ቼልሲ በቅርብ ጊዜ ከተቸገረባቸው ባላጋራዎች ጋር ስናነጻጽረው 32% ኳስ የሚቆጣጠሩ 9-10 ተጫዋች ከኳስ ኋላ ከሚያደርጉ የዲፕ ብሎክ ቡድኖች ጋር ካነጻጸር ነው በፍጹም እንደዛ አይደለም። ግን ደግሞ ይሄንን ሃይ ላይን ለማጥቃት የሚስማማ አንድ በጣም አስፈላጊ ተጫዋች ትላንትና ተመልሷል። በእኔ አስተያየት አስፈላጊ ነው። እኔ በሚሰታቸው ኳሶች ብቻ አይደለም ኒኮላ ጃክሰንን ምዳኛው የኔ አስተያየት ነው ይሄ። ብዙ ጊዜ ከመጣበት ጊዜ ጀምሮ ዲፌንድ አድርገው የሰሯቸው ፕሮግራሞች አሉ እሱን በተመለከተ። ምክንያቱም እግር ኳስን ጥቅሉን ማየት ነው የሚያስፈልገው ብዬ አምናለሁ። ዝርዝሮች አሉት ኦፍ ኮርስ፣ ግን አንደኛ ተጫዋቾች ልክ እንደዚህ ብርቱ ትችት ሲቀርብባቸው ነገሩ ቀይና ጥቁርና ነጭ ብቻ አይደለም፣ ግራጫ ነው፣ ዲቴይሎች አሉት። ግን ለቼልሲ በሚሰጠው አንግል ግን ትላንትና ገና 1 ደቂቃ ሳይሞላ ያንን ማየት ይቻል ነበር። ቼልሲ ገና በ30 ምናምን ሰከንድ ውስጥ የመጀመሪያውን ጎል ለማስቆጠር ተቃርቦ ነበር። ለምን? ትላንትና ከሌላው ጨዋታ የበለጠ ዳይሬክት ነው የተጫወተው ቼልሲ። የረጅም ዘለግ ያለ የኳስ ቁጥጥር መጠን ይዞ በትዕግስት ለማጥቃት የሚሞክር ቡድን አልነበረም። በተቻለ መጠን የቶተንሃምን ሃይ ላይን ለማጥቃት በቀጥተኛ ኳሶች ይሞክር ነበር። ይሄ ግባቸውን ያየነው ገና በ40 ሰከንድ ውስጥ ጎል ብረት ሲመልስ ነው። ሚኪ ቫን ደ ቪን እድለኛ ነበር ስላልተቆጠረበት። ግን ምንድነው የሆነው? አንድ ቀጥተኛ ኳስ በዳይሬክት ሩት ወደ መሀል ሜዳ ተጠግቶ ይከላከል ከነበረው የቶተንሃም የተከላካይ መስመር ጀርባ ለኒኮላ ጃክሰን ነው ኳስ የተጣለው። ጃክሰን ከ2 ወር በኋላ ነው የተመለሰው። የራሱ ውስንነቶች አሉት። የፕሪሚየር ሊግ ሻምፒዮን ለመሆን ለሚፈልግ ቡድን የመጀመሪያ ተሰላፊ ለመሆን የሚመጥን አጥቂ ላይሆን ይችላል። አፕግሬድ ይፈልጋል ቼልሲ እዛ ቦታ ላይ ብዙ ጊዜ አንስተነዋል እኛም። ግን በሌላ በየትኛውም ተጫዋች የማያገኙትን አይነት
ቀጥተኝነት ግን በኒኮላ ጃክሰን አማካይነት ያገኛሉ። የፓልመር ብቃት አሁን ከ7 ጨዋታ በኋላ መሰለኝ ምንም አይነት የጎል ተሳትፎ ሲያደርግ ትላንትና በጎል ማስቆጠርም ይሁን የመጨረሻ ኳስ በመስጠት ትላንትና በመጠኑ ነቃ ማለት ያየ ነው። እንደዚህ አይነት የተጋጣሚን ቡድን ባክላይን ወደ ራሱ የሜዳ ክፍል ከሚገፋ ግን ደግሞ ወደ ኋላ ወደ መሀል ሜዳ ተጠግቼ ልከላከል ካለም ያንን ክፍት ቦታ ማጥቃት የሚችል የማያቋርጥ ሯጭ ስላለ ተጨማሪ ሜትሮች ያገኛል። ኳስ ከያዘ በኋላ ተጨማሪ ስፔሶች ያገኛል እና የቶተንሃም የመከላከል አይነት ለቼልሲ የበለጠ የሚስማማ ነው ከሌሎቹ በሎ ብሎክ ከሚጫወቱ ቡድኖች ይልቅ እና በመጀመሪያው አጋማሽ ማለቅ ይችል ነበር ጨዋታው። በርካታ የጎል እድሎች ፈጥረው ነበር እንዳልኩት ገናን በሰከንዶች ውስጥ ትልቅ የጎል እድል በኒኮላ ጃክሰን አማካይነት ፈጥረዋል። ማሎ ጉስቶ በሴንቲሜትሮች ብቻ ርቆ ወደ ውጭ የወጣበት አጋጣሚ ነበር። በሌሎች አጋጣሚዎች ጊግሊሞ ቪካሪዮ ትልልቅ ሙከራዎች አድኗል። 0-0 መውጣት አይገባውም ነበር። ቼልሲ በጨዋታው ላይ ከነበረው ከፍተኛ የበላይነትና ከፈጠራቸው የጎል እድሎች ብዛትም ጥራትም አንጻር የመጀመሪያው አጋማሽ 0-0 ማለቁ ለቶተንሃም ጥሩ ዜና ነው። ግን ቼልሲ በነበረው ዶሚናንስ ምክንያት እና በፈጠራቸው የጎል እድሎች የመጀመሪያው አጋማሽ ከማብቃቱም በፊት ጄደን ሳንቾ እንደዚሁ ግብ ጠባቂው ቪካሪዮ በግሩም ሁኔታ ያዳነው ሌላ ሙከራ ነው። እኔ ቶተንሃም እውነት ለመናገር በሙከራ ደረጃ ከተሻረው ጎል በስተቀር ጨዋታው ሊያልቅ ሲል 90 ደቂቃው ሊያልቅ ሲል ሰን የሞከረው ሙከራ ብቻ ነው ትልቅ ለጎል የተቃረቡበት ማስታውሰው ሙከራ። አንድ ሌላ አጋጣሚ ሚኪ ቫንደቪን አግኝቶ ነበር። በጎል እድሎች መፍጠር በፍጹም ሁለቱ ቡድኖች መካከል መነጻጸር አልነበረም እና አንዳንዴ ልክ እንደዚህ በጣም ቡድኑ ዶሚኔት ባደረገበት የጨዋታው ምዕራፍ ጎል ሳያስቆጥር ሲወጣ ያስቆጨው ይሆን ወይ? በዚህ የዶሚናንሱ ፔሪድ ቡድኑ ጎል ሳያስቆጥር መውጣቱ ያስቆጨው ይሆን ወይ ብለሽ ታስቢያለሽ። ግን ሁለተኛው አጋማሽ እንደተጀመረ ጎሉ ከመቆጠሩ በፊት ያው ብልጫ ነው የቀጠለው። አርቢትሩ ፊሽካ ነፉ እና ኤንዞ ፈርናንዴዝ ጎሉን እስኪያስቆጥር ድረስ ቼልሲ ከ80% በላይ የኳስ ቁጥጥር መጠን ነበረው በዛ 5 ደቂቃ ውስጥ። ስለዚህ በመጀመሪያው አጋማሽ የነበረውን የበላይነት ሁለተኛው አጋማሽ እንደተጀመረም ቀጥሎበታል። በዛ ጊዜ ነው ጎሉን ያገኘው። በዛ ጊዜ ውስጥ ነው ጎሉን ያገኘው። በጣም ድንቅ ክሮስ ነበር። ያው የግምት ክሮስ አይደለም ግን የቶተንሃምን ሁለቱን ተከላካዮች መጠየቅ አለብን። ብዙ ጊዜ ምን ይባላል አማካዮች ኳስ ከመቀበላቸው በፊት በጣም ጥሩዎቹን ተጫዋቾች ከደህና በአማካይ ደረጃ ካሉ ተጫዋቾች የሚለያቸው አንደኛው ነገር የስካኒንግ ችሎታ ነው። ኳሱን ከመቀበላቸው አስቀድሞ ትልልቆቹ ስፔናውያን አማካዮች ለምሳሌ ካየሻቸው በተለይ በላማሲያ የሚሰጠው ኮቺንግ ስካን ማድረግን በጣም የሚያበረታታ ነው። ግን በአጠቃላይ ለስፔን አማካዮች በተለይ ይሰራል። ቶሎ ቶሎ ነው አንገታቸውን ወደ ቀኝ ወደ ግራ ስካን የሚያደርጉት። የባላጋራ ቡድን ተጫዋች የቱ ጋር እንዳለ፣ ኳስ የሚያቀብለው ተጫዋች የራሳቸው ተጫዋች የቱ ጋር እንዳለ፣ ኳስ ለመቀበል ዝግጁ የሆኑ ጓደኞቻቸው የቱ ጋር እንዳሉ ቶሎ ቶሎ በአጭር ሰከንድ ውስጥ ስካን ማድረግ ይጠይቃል። ቶሎ ኢንፎርሜሽን መውሰድ ይጠይቃል። ይህንን ቻቪ፣ ፋብሪጋዝ፣ አሎንሶ፣ ዴኒስ ቤርካምፕ አይነት ተጫዋቾች በስካኒንግ በጣም የተካኑ ተጫዋቾች ናቸው ይባላል። ለአማካዮች ነው ግን ብዙ ጊዜ የምንለው። ግን ተከላካዮችን ማወቅ አለባቸው አይደል ማን የቱ ጋር እንዳለ። አሁን ኤንዞ ትላንትና ጥልቅ 6 ቁጥር ሆኖ ቢጫወትም ቦክስ ክራሸር ነው። ሳጥን ዘግይቶ የሚያጠቃ ተጫዋች ነው። ምን ይባላል በኮቺንግ የማጥቃት ቡድን የሚያጠቃው ቡድን ተጫዋች የመለያ ቁጥርህንና ስምህን ማንበብ የለበትም ይባላል። ከጀርባ ነው ያለው ማለት ነው፣ ካንቺ ኋላ ነው ያለው። ከዛ ካንቺ ኋላ ከሆነ የሱን ሙቭመንት በደንብ ዲቴክት ማድረግ አይቻልም። ትላንትና ልክ እንደዛ ነው። የሮሜሮን ስምና ቁጥር ማንበብ የሚችልበት ሁኔታ ላይ ነው የነበረው። ስምና ቁጥሩን ማንበብ አይጠይቀውም፣ የሀገሩ ልጅ ስለሆነ ያውቀዋል። ግን በሁለቱ የመሀል ተከላካዮች መሀል ነው ጎሉን ያስቆጠረው። ስለዚህ ቶተንሃም የመከላከል ድክመት አለበት። ጄድ ስፔንስ ክሮሱን ማቋረጥ አልቻለም። ሁለቱ የመሀል ተከላካዮች ዘግይቶ ወደ ሳጥን የሚመጣውን ተጨማሪ አጥቂ ማንበብ አልቻሉም። ግን ደግሞ የኒኮላ ጃክሰን መኖር ስትሬች ያደርጋቸዋል። አሁን እሱ ነው የሚሰጣቸው ጥቅም። ኒኮላ ጃክሰን በቀጥታ በጎል የሚተረጎም ላይሆን ይችላል። 9 የሊግ ጎል ብቻ ነው ያስቆጠረው። ትልቅ ቁጥር አይደለም። የሃላንድ ወይ ኢሳቅ አይነት ቁጥር አይደለም ይሄ።
ግን ስትሬች ያደርጋል የተጋጣሚን ቡድን። ስለዚህ ሌሎች ተጫዋቾች ክፍተት የሚያገኙበት ሩጫዎች ያደርጋል፣ ስፍራዎች ይዛል ማለት ነው። ከቶተንሃም አንጻር ብዙ የመከላከል ቤዚክ የመከላከል ድክመቶች የነበሩበት ጎል ነው። ግን ክሮሱ ኢንች ፐርፌክት የሚባለው ለዘግይቶ ለሚመጣው ተጫዋች አናት የታለመ ኳስ ነው የሰጠው እና ድንቅ ጎል ነው። ከቼልሲ አንጻር ካየነው ከቶተንሃም አንጻር ብዙ የመከላከል ድክመቶች ነበሩ። በዛው ልክ ሌላ ጎል ማስቆጠር ችለው ነበር። የመጨረሻውን 10 ደቂቃ ግን በአብዛኛው በሬዚሊየንስ በትጋት መከላከል ይጠይቅ ነበር እና አሰልጣኙ ኤንዞ ማሬስካም ከጨዋታው መጠናቀቅ በኋላ አንዳንድ ጊዜ በሱ አገላለጽ እንደዚህ ደርቲ በሆነ መንገድ ማሸነፍ መልመድ አለብን አለ። እኔ የጨዋታውን አብዛኛው ጊዜ ቼልሲ ጨዋታው ፍልሚያዎች፣ ታክሎች፣ ውዝግቦች፣ የቪአር ማቋረጦች ምናምን ቢኖሩትም ግን በቼልሲ በኩል በጣም ፖዚቲቭ ፐርፎርማንስ ነው ብዬ አስባለሁ እና ትላንትና እንግዲህ ካሸነፈ በኋላ ማንቸስተር ሲቲና ኒውካስል አሸንፈው ስለነበር ከቼልሲ በላይ ነበሩ። በእርግጥ ኒውካስል በዛ በሊግ ካፕ የፍጻሜ ጨዋታ ምክንያት ያላደረገው አንድ ተስተካካይ ጨዋታ አለው። የቻምፒየንስ ሊግ ስፍራ ሊለወጥ ይችላል በዛ የኒውካስል ውጤት ላይ የሚመሰረት ነው። ግን ትላንትና ደግሞ ቼልሲ ምላሽ በመስጠቱ የተነሳ ወደ ቶፕ 4 ገብቷል። ከባባር ጨዋታዎች አሉበት ከዚህ በኋላ ከሜዳ ውጭ የሚያደርጋቸው አንዳንድ ፈታኝ ጨዋታዎችም አሉበት። ግን በጣም በጥሩ ሁኔታ ላይ ነው ያለው ኒውካስል ከክሪስታል ፓላስ ጋር የሚደረግ ጨዋታ ስለሆነ ያለው። ግን እንዳልኩት የቻምፒየንስ ሊግ ቦታ እስከ መጨረሻው ሳምንት ድረስ ላይረጋገጥ ይችላል አሁን ባለው ፉክክር ምክንያት። በቼልሲ 4ኛ ስፍራ ላይ ባለው እና በኒውካስል መካከል ኒውካስል ተስተካካይ ጨዋታ እንዳለው ሆኖ የ2 ነጥብ ልዩነት ብቻ ነው ያለው። አስቶን ቪላ 7ኛ ነው። በቼልሲና በአስቶን ቪላ መካከል በ4ኛውና በ7ኛው መካከል የ4 ነጥብ ልዩነት ብቻ ነው ያለው። ስለዚህ በፕሪሚየር ሊግ ያው የቀረው ጆፐርዲ የቻምፒየንስ ሊግ ቦታን ማን ያገኛል፣ የአውሮፓ ስፍራዎችን ማን ያገኛል የሚለው ካልሆነ በስተቀር በደረጃ ሰንጠረዡ አናት በደረጃ ሰንጠረዡም ግርጌ ያለው ነገር ታውቋል። የሚወርዱት ሻምፒዮን የሚሆነውም ታውቋል። ይህን ጨዋታ በተመለከተ ግን አንዳንድ ነጥቦች ለመጨመር ስለ ቶተንሃም አነሳለሁ። ቶተንሃም የለንደን ደርቢ ላይ በዚህ አመት ካሉት የለንደን ቡድኖች በሙሉ አነስተኛ ነጥብ የሰበሰበው ቡድን ነው። አርሰናል፣ ቼልሲ፣ ፉልሃም፣ ቶተንሃም፣ ክሪስታል ፓላስ፣ ብሬንፎርድ ምናምን አይነት የለንደን ክለቦች አሉ። እርስ በርሳቸው እነዚህ የለንደን ክለቦች በሚያደርጓቸው ጨዋታዎች የለንደን ደርቢ የውጤት ሊግ ብትሰሪ የመጨረሻው ቡድን በብዙ መንገድ መጥፎ አመት ነው። ከሆሴ አርዲለስ 1993-94 የውድድር ዘመን በኋላ ይሄኛው ነው መጥፎ የቶተንሃም ሲዝን ይባላል። ብዙ ጊዜ ከግማሽ በላይ ጨዋታ ተሸንፏል። 53% የሚሆኑትን ጨዋታዎች ተሸንፏል ያን አሰልጣኝ አንጅ ፖስቴኮግሉ ቡድን። ብዙ ጊዜ የተጫዋቾች ጉዳት ብቻ ነበር ሰበብ ሆኖ የሚቀርበው። አሁን ትላንትና ከዴያን ኩሉሴቭስኪ በስተቀር ተከላካዮቻቸውን ጨምሮ ቡድናቸው የተሟላ ነበር። አንደኛ ልክ እንደ ድሮ በጣም ፕሬስ የሚያደርገው በከፍተኛ ኤነርጂ የሚጫወተው እንደ ውጤት ባያመጣ እንኳን የሚያዝናናው ቶተንሃም አይደለም በቅርብ ጊዜ ሜዳ ውስጥ እየታየ ያለ። ለምሳሌ እሳቸው በቡድናቸው በ3ኛ የሜዳ ክፍል የፕሬሲንግ አቅም የሚኮሩ አሰልጣኝ ናቸው አንጅ ፖስቴኮግሉ። ትላንትና 4 ጊዜ ብቻ ነው በመጨረሻው 3ኛ የሜዳ ክፍል ኳስ የቀሙ። ቼልሲ 7 ጊዜ አድርጎታል ያን። ስለዚህ ስታይሉም የለም፣ ሰብስታንሱም የለም፣ ውጤቱም የለም፣ የጨዋታ ማማሩም የለም። ደግሞ ከደጋፊዎቻቸው ጋር እንዲህ አይነት you don't know what you're doing ምናምን የሚል መዝሙር የሚዘመርባቸው አይነት አሰልጣኝ ሆነዋል። እኔ እስካሁን እንዴት እንደቆዩ ማላቅም። ዩሮፓ ሊግ ብቻ ነው ያላቸው ተስፋ። ከአይንትራክት ፍራንክፉርት ጋር በሚቀጥለው ሳምንት ይጫወታሉ። የውድድር ዘመኑ ገፍቷል። ቶተንሃም የሚያጣው ነገር የለም፣ አይወርድም። ምንም እንኳን የዚህ የውድድር ዘመን የቶተንሃም ፎርም አሁን በዚህ ሰዓት ላለመውረድ መታገል ቢኖር የማንቸስተር ዩናይትድም የቶተንሃም ፎርም በዚህ ሰዓት ላለመውረድ የነጥባቸው ብዛት ያንን ነው የሚያሳዩ። ላለመውረድ መታገል ነበረባቸው። ግን ሲዝኑ በጣም ደካማ ነው። አሁን ወደ ፕሪሚየር ሊግ ማደግ ራሱ ጥቅም ነው ወይ? ተመልሰው የሚወርዱ ከሆነ በየአመቱ ያው ስንት ተከታታይ ሲዝን ነው አዳዲስ የመጡት ቡድኖች ተመልሰው ይወርዳሉ። እና ወደ ፕሪሚየር ሊግ ማደግስ ራሱ ለፓራሹት ፔመንት ለምን ካልተባለ በስተቀር ጥቅም ነው ወይ የሚል ጥያቄ ታገኝ። የቶተንሃም ፎርም የዚህ አመት ፎርም የሬሌጌሽን ፎርም ላለመውረድ የሚታገል ቡድን የሚኖረው አይነት ፎርም ነው። 14ኛ ስፍራ ላይ ነው ያሉት። አሁን ከ17 አመት በኋላ ከ1 እስከ 10 ባለው ስፍራ ውስጥ የማይጨርሱበትን የውድድር ዘመን ነው እያሳለፉ ያሉት። የሚሆን አይመስልም። ከ10 በላይ የሚጨርሱ አይመስልም። እንዲያውም ሪከርዳቸውን እንዳያሻሽሉ ሁሉ መጥፎ ሪከርዳቸውን እንዳያሻሽሉ ሁሉ ያስፈራል።
በአሰልጣኝ ኤንዞ ማሬስካ በኩል አንዳንድ የወሰናቸው ኢንትረስቲንግ ውሳኔዎች አሉ። ምን አለ ከጨዋታው መጠናቀቅ በኋላ ለምን እንደዚህ አይነት ታክቲካል አዳፕቴሽን እንዳደረገ ሲናገር ለሌስተር የምንቀምረው የጨዋታ እቅድና ለቶተናም የምንቀምረው የጨዋታ እቅድ አንድ ሊሆን አይችልም። ሌስተር በሎ ብሎክ 9 ተጫዋች ከኳስ ኋላ በማድረግ የሚጫወት ቡድን ሲሆን ቶተናም ደግሞ ፍሮንት ፉት ሃይ ዲፌንሲቭ ብሎክ ና የሚጠቀም ብዙ ተጫዋቾች ከኳስ ፊት የሚያደርግ ፕሬስ ለማድረግ የሚሞክር አይነት ቡድን ስለሆነ ለሁለቱም ቡድኖች ተመሳሳይ የጨዋታ እቅድ ሊኖረን አይችልም። ዛሬ ቶተናም እንደዚህ እንደሚጫወት ስላወቅን ከሌላው ጊዜ የበለጠ ቀጥተኛ እግር ኳስ ለመጫወት ነው ወሰነው አለና ከሞላ ጎዳ አንድ ጎል ብቻ ቢሆን የሚያስቆጠረው ግን በጨዋታው ሁሉ አደገኛው ቡድን የነበረው ቶተናም ቼልሲ ነው የነበረው። ግን ያደረጋቸው አንዳንድ ነገሮች አሉ። እኔ የባላጋራ ቡድንን ተጫዋቾችና አጫወት ሲያይ የባላጋራ ቡድን አንዳንድ ተጫዋቾችን የሚና ኢንተርፕሪቴሽን የሚያይ ይመስለኛል። ለምሳሌ ትናንትና በቶተናም በኩል የግራ የመስመር ተከላካይ የነበረው ዴስቲኒ ኡዶጊ ነው። ዴስቲኒ ኡዶጊ ኦቨርላፕ አያደርግም ባይባልም አሰልጣኙ የሚሰጡትም አሳይመንት የሱም ዝንባሌ ወደ ውስጥ መግባት ነው። እንደ 8 ቁጥር መሆን ወይ ከ6 ቁጥሩ ጎን መገኘት ስለሆነ የግድ ማሎ ጉስቶ የቀኝ መስመር ተከላካይ ስፍራ ላይ መቆየት አይጠበቅበት። አሁን እንደ ባላጋራ ቡድን የመስመር ተከላካይ ዝንባሌ ነው ወይ ኩኩሬያን ወይ ማሎ ጉስቶን ወደ ውስጥ የሚያስገባው ኢንቨርት የሚያደርገው። ስለዚህ ትናንትና ሰን አለ አቃለው ሰን በቀኝ በኩል በቶተንሃም ግራ በቼልሲ ቀኝ በኩል የሚገኝ የባላጋራ ቡድን ተጫዋች ነው። ስለዚህ ሁሌ እሱን መጠበቅ አለብሽ። ሜቢ ሜዳ ውስጥ አደገኛው የቶተንሃም ተጫዋች እሱ ስለሆነ ግን ኦቨርላፕ የሚያደርግ ፉልባክ ስለሌለ ትላንትና ከሁለቱ የመስመር ተከላካዮች ኢንቨርት እያደረገ የአማካይ ክፍል ተጨማሪ ቁጥር እንዲሰጣቸው የተደረገው ማሎ ጉስቶ። ኖርማሊ ኩኩሬያ ነው ይሄንን የሚያደርገው። ግን ኩኩሬያ ከማን ተቃራኒ ነበር? ከጄድ ስፔንስ። ጄድ ስፔንስ ደግሞ እንደ ኡዶጊም ወይም እንደ ፔድሮ ፖሮም ወደ ውስጥ ኢንቨርት የሚያደርገው እንደዚህ አይነት ኢንከርሽኖች ያሉት ተጫዋች ሳይሆን አፔንሱ በማሬስካ አገላለጽ አፕ ኤንድ ዳውን ፉልባክ ነው። የራሱን ኮሪደር ላይ ታች እያለ የሚጫወት ፉልባክ ነው። ስለዚህ ኩኩሬያ ትላንትና ወደ ውስጥ አልገባም በብዙ ጊዜ። ማሎ ጉስቶ ግን ወደ ውስጥ ይገባል። ወደ ውስጥ የሚገባበት ምክንያት የአማካይ ክፍል ተጫዋቾች የቁጥር ብልጫ ለመስጠት ነው። ፓልመርን ከቆጠር ነው 4 አማካዮች ነበሩት ማለት ነው ቼልሲ መሀል ላይ። ከቶተንሃም ያው የተለመደ 4-3-3 ነው የቶተንሃም ላይንአፕ 4-3 ይሆናሉ ማለት ነው ሁሉ ጊዜ። ያንን ተጨማሪ ቁጥር ብልጫ የሚሰጣቸው የቀይ መስመር ተከላካዩ ነው። ይሄ በጣም ግሩም ውሳኔ ነው። ምክንያቱም የጨዋታውን አብዛኛውን ጊዜ የአማካይ ክፍሉን ዶሚኔት ያደረገው ቶተንሃም ቼልሲ ስለነበር ይሄ አንድ በጣም ጥሩ ውሳኔ ነው። ሁለተኛው ረጅም ኳስ መጠቀሙ ነው። ይሄ ያው ቶተንሃምን ያጠና አሰልጣኝ ሁሉ እንዲያደርገው የምንጠብቀው አይነት ነው። ወይም ረጅም ኳስ ባለው በአብዛኛው ቀጥተኛ ኳስ ይጠቀም ነበር ቡድኑ። ዳይሬክት ሩት ይጠቀም ነበር። አንዳንድ ጊዜ ደግሞ ጨዋታውን ይገለብጣል። ጎል የተቆጠረበት አይነት መንገድ ማለት ነው። ብዙ ጊዜ ከአንደኛው የሜዳ ክፍል ወደ ሌላኛው የሜዳ ክፍል ስዊች ማድረግ። ቶተንሃም ብዙ ስፔስ የሚተው ቡድን ስለሆነ እነዛን ስፔሶች የኤክስፕሎይት ያደረገበት መንገድ በጣም አስደናቂ ነው። እንደው ተጨማሪ ጎሎች ማስቆጠር አለመቻላቸው ብቻ ነው የማጥቃቱ እንከን የምትዩ እንጂ በስትራቴጂ በኩል በጣም በጣም ግሩም ነበር። ግን በተለያየ መንገድ ደግሞ የጎል እድል ይፈጥራል። ለምሳሌ በሁሉም አጋጣሚ በመልሶ ማጥቃት ብቻ ሳይሆን ዘለግላለ ጊዜ የጎል ኳስ ይዞ በመቆየት አሁን ሁለተኛው አጋማሽ እንደተጀመረ የነበረው አይነት ከፍተኛ ኳስ ቁጥጥር ብልጫ። እዚህ ላይ አሰልጣኝ አንጅ ፖስቴኮግሉ በፍልስፍናቸው ላይ ባላቸው እምነት ልበለው ወይ ግትርነት አዳፕት አያደርጉም። እንደምታውቂው አንድ መንገድ ነው ያለው። አዳፕት አያደርጉም አይደለም ሁሉ ጊዜ። ለምሳሌ ከታስታውሽ እንደሆነ ከሊቨርፑል ጋር በሊግ ካፕ የመጀመሪያ ግማሽ ፍጻሜ ጨዋታቸውን ሲያደርጉ ከ40% በታች ነበር የኳስ ቁጥጥራቸው መጠን። ስለዚህ ያኔ የበለጠ ሚኒማል ሪስክ አጫወት ነበራቸው። ብዙ ሪስክ መውሰድ አልፈለጉም። በእርግጥ ጎሉ መጨረሻ ላይ ነው በሉካስ ቤርግቫል አማካኝነት ያገኙት። ግን ከጥቂት ሳምንታት በፊት ምናልባት በሊቨርፑል 6 ጎል ተቆጥሮባቸውም ስለነበር በተመሳሳይ ክፍት በሆነ መንገድ መጫወት ለሌላ የግማሽ ደርዘን ጎል ያጋልጠናል ብለው ስለፈሩም ሊሆን ይችላል ያን የበለጠ ወደ ኋላ ተስቦ የሚጫወት የተከላካይ መስመር እና በመልሶ ማጥቃት በፋስት ብሬክ የሚያጠቃ ቡድን ነበራቸው። እኔ ደግሞ ለቶተንሃም ካራክተሪስቲክስ በጣም ይስማማል ነው።
ሲቲን 4-0 ሲያሸንፉ ሌሎች በዚህ አመት የነበሯቸው ብዙም ባይሆኑ ደህና ፐርፎርማንሶች በመልሶ ማጥቃታቸው የተገኙ ፐርፎርማንሶች ናቸው። ሰንን ብሬናን ጆንሰንን ፈጣንም ባይሆን ዴያን ኩሉሴቭስኪን ጄምስ ማዲሰንን ዶሚኒክ ሶላንኪን ካየሽ ሌሎቹ ኢቭን ቤንች የሚሆኑትን ቲሞ ቬርነር አይነት ተጫዋቾችን ካየሽ ከሰስቴንድ ፖሴሽን ይልቅ ለኩዊክ ብሬክ ለመልሶ ማጥቃት የሚሆኑ አይነት ተጫዋቾች ናቸው። ግን አሰልጣኙ በዛ የሚያምኑ አይደሉም። ለቡድናቸው ታክቲካዊ አይደንቲቲ ያላቸውን ምንድነው መታመን ታደንቂና ግን ደግሞ ሞደርን እግር ኳስ አዳፕታቢሊቲ ይፈልጋል እንደ ባላጋራ ሁኔታ እንዳሏቸው ተጫዋቾች አይነት። ምክንያቱም ሚኪ ቫንደቪን ሜቢ በፕሪሚየር ሊግ ሰፊ የሜዳ ክፍል በመከላከል ቁጥር 1 ተከላካይ ሊሆን ይችላል። በጣም ፈጣን አይ ቲንክ በፍጥነትም አንደኛ መሰለኝ በዚህ አመት በጣም ፈጣን ሚኪ ቫንደቪን ከሌለስ እና የምትጫወቹ በድራጉሺን ከሆነስ ድራጉሺን ያለው ካራክተሪስቲክስ ከሚኪ ቫንደቪን የተለየ ነው። ሜቢ ትንሽ ወደ ኋላ ሳብ ብሎ በሚጫወት የተከላካይ መስመር አጫወት ላይ ስኬታማ ሊሆን ይችላል። አሰልጣኙ ይሄንን አዳፕት ያደርጉ አንድ መንገድ ነው ያለው ብቻ ብለው የሚያስቡ ናቸው። ስለዚህ ማሬስካ ልክ እንደዚህ ቶተንሃምን ከግምት ያስገባ ታክቲካዊ ዲዛይን ይዞ ሲመጣ አሰልጣኝ አንጅ ፖስቴኮግሉ አዳፕት አላደረጉም። ይሄ ግን ስለሳቸው የሚቀርብ የመጀመሪያው ትችት አይደለም። ስለሳቸው የሚቀርብ የመጀመሪያው ትችት አይደለም። አይቆዩ በኔ አስተያየት አይቆዩም ዩሮፓ ሊግን ካላሸነፉ በስተቀር። ዩሮፓ ሊግን ያሸንፋሉ ወይ ያው የሚቀጥለው ሳምንት ላይ እናያለን። ምንም ነገር ሊፈጠር ይችላል የኖካውት ጨዋታ ስለሆነ። እኔ አሰልጣኝን በካፕ ውድድሮች በጥሎ ማለፍ ውድድሮች መዳኘት ትክክል ነው ብዬ አላምንም። በቃ የካፕ ውድድር የካፕ ውድድር ለምሳሌ በጣም አሪፍ አሰልጣኝ ነው የሱን ስራ ዲስክሬዲት ለማድረግ አይደለም። ግን ሲሞኔ ኢንዛጊ ለምሳሌ ታስታውሽ እንደሆነ 2023 ቡድኑ ቻምፒየንስ ሊግ ፍጻሜ ሲደርስ ፖርቶን፣ ቤንፊካን በወቅቱ ብዙ ጥሩ ያልነበረው ኤሲ ሚላንን ገጥሞ ነው ፍጻሜ የደረሰው። ስለዚህ አንዳንድ ጊዜ በመንገድሽ የምታገኛቸው ቡድኖች ጥራትም ይወስነዋል የምትሄጂበትን ርቀት። ያው ትልልቆቹ ቡድኖች ማሸነፍ አለብሽ ይሆናል መጨረሻ ላይ የፍጻሜው ጨዋታ ላይ በሲቲ ምናልባት መሸነፍ አልነበረበትም ይሆናል። ሉካኩ ዲማርኮ ጎሎች ማስቆጠር ነበሩባቸው። ኦኬ ግን በመንገዱ ላይ ግን ያገኛቸው ባላጋራዎችን ማየት ያስፈልጋል። ለምሳሌ ሊቨርፑል አሁን ከፔዤ ጋር ተገናኘ። ለምሳሌ ጥሩ የቻምፒየንስ ሊግ ሲዝን እያሳለፈ ስለነበር ወይ አንድ የ90 ደቂቃ ፐርፎርማንስ፣ አንድ እንግዳ የዳኝነት ውሳኔ፣ አንድ ትልቅ ስህተት፣ ሌሎች ኮንትሮል ማታረጋቸው ለማረም እድል የማይሰጡ ቫሪያብሎች አሉ። 38 ጨዋታ ላይ ግን ቡድንሽ የምር ምን አይነት ቡድን እንደሆነ የሚታየው በ38 ጨዋታ እንጂ በሞመንቶች አይደለም። አሁን እኔ ልክ አምና እንግዲህ ኤሪክ ቴን ሃግ በካፕ ውድድር ነው የዳኟቸው ሰዎች አይደል? ኤፍኤ ካፕን አሸንፈው በመሀል ኒውተንን ምናምንን አሸንፈዋል። በጣም በአብዛኛው ቀላል ከሊቨርፑል በስተቀር አብዛኞቹ እስከ ፍጻሜ ድረስ ያገኟቸው ቡድኖች ቀለል ያሉ ቡድኖች ናቸው። እንዲያው ግማሽ ፍጻሜ ላይ 3-0 ሲመሩት የነበረው ቡድን 3-1 ሆኖ ወደ መለያ ምት ሁሉ ወስዷቸዋል። የካፕ ውድድሮች እንዲህ አይነት ባህሪ አላቸው። እንዴትም መጥፎ ሲዝን ብታሳልፊ በሆነ መንገድ እዛ ፍጻሜ ላይ ልትደርሺ ትችላለሽ። ኢቭን ቢያሸንፉም እኔ በቂ መገምገሚያ ነው ብዬ አላምንም። የእሳቸው ሁኔታ በአብዛኛው ሰፖርቲቭ ነበር፣ ግን እንዴት እሳቸው ማቆየት እንደሚቻል አላቅም ከዚህ በኋላ። ለዚህ ነው ስሞች መነሳት የጀመሩት። አንዶኒ ኢራዮላ ይባላል፣ ቶማስ ፍራንክ ወይም የፉልሃሙ አሰልጣኝ ማርኮስ ሲልቫ፣ እንዲህ አይነት አሰልጣኞች መጠቀስ ጀምረዋል። እንዲሁም እሳቸው ባለፈው አሁን ኃላፊነቱን መረከብ ፈልጋለሁ ማለቱ አይደለም። የአሜሪካ ብሔራዊ ቡድን ለሚቀጥሉ የዓለም ዋንጫ እንደሚያሰለጥን እናውቃለን። አሰልጣኝ ማውሪሲዮ ፖቼቲኖ ይመለስም ነው ያስጨነቀኝ። አንድ ቀን መመለስና ያላደረኩትን ነገር ዋንጫ ማሸነፍን ከቶተናም ጋር ማሸነፍ ፈልጋለሁ እያለ ስለነበር የረጅም ጊዜ ምኞቱን የተናገረው ከፖስቴኮግሉ ኃላፊነቱን ልረከብ ማለቱ አይደለም። ግን እሳቸውን እንትና አሪፍ አሰልጣኝ ነው ምናምን እያሉ ጭራሽ ማማረት ውስጥ ነበሩበት። ቶተናም ማንን ይቅዘር፣ ኢራዮላ ለትልቅ ቡድን ይሆናሉ፣ ያጫወቱ ለትልቅ ቡድን የሚያስኬድ ነው ወይ ምናምን የሚለው ክርክር እንዳለ ሆኖ ስሞች እየተጠቀሱ ነው። አሁን ለቼልሲ ግን ያው እንዳነሳሁት ነው የቻምፒየንስ ሊግ ስፍራ ላይ ተገኝቷል። ቶተናም በተመለከተ ተጨማሪ ነጥብ ለመጥቀስ 2003-2004 የውድድር ዘመን ዘመኑ ሲጀመር ግሌን ሆድል ይመስለኛል አሰልጣኝ የነበረው ዣክ ሳንቲኒ ነበሩ ፈረንሳይ አሰልጣኝ። አልሰራም ይሄ
ልክ አርሰናል ውስጥ አርሰን ቬንገር የሚሰሩትን አይነት ለመድገም በማሰብ ፈረንሳይ አሰልጣኝ መቅጠር የሆነ ጊዜ ፋሽን ሆኖ ነበር። ጄራርድ ሁል የሊቨርፑል ቀጠረ፣ ዣክ ሳንቲኒን ቶተናም አመጣ፣ ጆን ቲጋና የፉልሃም አሰልጣኝ ነበር፣ አሊያን ፔራን ፖርትስመዝን የያዙ እንደዚህ ፈረንሳይን አሰልጣኞች አንድ ስኬታማ አሰልጣኝ ሲኖር የዛን ሀገር ዜጎች የመቅጠር ልማድ ይኖራል እና በዛ የውድድር ዘመን ዣክ ሳንቲኒ ነበር ኃላፊነቱን ይዘው የጀመሩት። ግን አልሆነም እና ብዙ ሳይቆዩ ተሰናበቱና በምክትላቸው ማርቲን ዮል ነው የውድድር ዘመኑን አይ ቲንክ የጨረሱት እና በዛ አመት 19 ጨዋታ ነበር የተሸነፈው። አሁን 3 ጨዋታ ነው የቀረው ያን እዛን የውድድር ዘመን የሽንፈት መጠን ከ21 አመት በፊት የነበረውን የሽንፈት መጠን ለመድገም ማለት ነው። ግማሹን ነበር የተሸነፈው ከ38 ጨዋታ 19 ማለት ግማሽ ማለት ነው። አሁን ከግማሽ በላይ ነው እስካሁን ድረስ። ይሄ ደግሞ በቶተንሃም ታሪክ በ100 አመት ውስጥ ያልታየ ነው። 30 ጨዋታ ተደርጎ ከግማሽ በላይ የሆነውን ጨዋታ መሸነፍ። ጉዳቶችና እነዚህ ሚቲጌቲንግ ፋክተርስ የሚሏቸው የተለያዩ ምክንያቶች ምናምን አሏቸው። ትናንትና ግን ከጉዳት የተመለሱ ብዙ ተጫዋቾች አሉ። እሱ አንድ ጥያቄ ሊሆን ይችላል። በቼልሲም በኩል ይኸው ጥያቄ ነው። ፓልመርም ከጉዳት ነው፣ ጃክሰንም ከጉዳት ነው የተመለሱት። ግን ቡድናቸው የተሟላ ስብስብን ባለው ጊዜ ብዙ አልተሻሻለም። ወዳለፈው የውድድር ዘመን መጨረሻ ነገሩን ከወሰድ ነው ደግሞ የበለጠ የከፋ ይሆናል። በ39 ጨዋታ 44 ነጥብ ብቻ ማለት ነው። በአንድ ሲዝን እንደማለት ነው። 39 38 ጨዋታ አንድ ሲዝን 44 ነጥብ ኦልሞስት ለጥቂት ሰርቫይቭ ያደረገ ቡድን የነጥብ ብዛት ነው። ሰርቫይቭ ያደረገ በአብዛኛው የውድድር ዘመኑ ላለመውረድ የተጫወተ ቡድን ነው። ያ የድሮውን ግን ኤግዚቢሽን የለም። አሁን ትላንትና አጥቂያቸው ዶሚኒክ ሶላንኬ የድሮ ቡድኑን የገጠመው ያደገበትን ቡድን ነው የገጠመው። ከዛን ወደ ሊቨርፑል ሄዶ ከሊቨርፑል ቦርንመዝ አሁን ቶተንሃም። እኔ ማስታወሰው የጎል እድል አልተፈጠረለትም ለሱ በጭራሽ። የተሻረው ጎል የፓፓ ማታሳር ጎል ሲቆጠር መጀመሪያ በአየር ላይ ኳሱን ከሞይሰስ ካይሴዶ ያሸነፈው እሱ ነው። በቃ በማጥቃት ውስጥ የምጠቅሰው የቡድናቸው 9 ቁጥር ተሳትፎ ይሄኛው ነው። ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ጥቂት ኳስ የነካው እርሱ ብቻ ነው እና የሱ እንደዚህ የማጥቃት አገልግሎት ማጣት የቶተንሃምን ሁኔታ ያብራራዋል። ግን ቼልሲ የሚገባውን አይነት ውጤት ነው ያገኘው። ባለፈው ስናነሳ አንድ የቼልሲን ጉዳይ በተመለከተ ስናነሳ የጠቀስነው ነገር የአሰልጣኝ ኤንዞ ማሬስካ ቡድን ኤቨርተን፣ ፉልሃም እንደዚህ 30% ኳስ ይዘው የሚጫወቱ ቡድኖች ላይ በቂ የጎል እድል የመፍጠር ችግር ነበረበት እንል ነበር። ቶተንሃም ግን ያ እንዳይሆን ማድረግ የሚችል አይደለም። በሎ ብሎክ የሚጫወት አይደለም። በጣም ገራገር እግር ኳስ የሚጫወት ነው። በኋላ ደግሞ አሰልጣኙም ከደጋፊዎች ጋር እንዲህ አይነት ምልልስ ውስጥ ገቡ። 1994 ላይ ኦሲ አርዲለስ የቶተንሃም አርጀንቲናዊ ሌጀንድ ነበር። እሱን ወደ ኃላፊነት አመጡት። 15ኛ ሆኖ ነበር በዛ የውድድር ዘመን የጨረሰው። አሁን ከዛም ሊከፋ ይችላል። በቶተንሃም በፕሪሚየር ሊግ ታሪክ መጥፎ ውጤት 15ኛ ሆኖ የጨረሱበት የውድድር ዘመን ነው። አሁን ደግሞ የበለጠ ትኩረታቸውን ወደ ዩሮፓ ሊግ ሊያደርጉ ስለሚችሉ በእርግጥ እሁድ ከሳውዛምፕተን ጋር መሰለኝ የሚጫወቱት። ስለዚህ የበለጠ ትኩረታቸውን በዩሮፓ ሊግ ላይ ያደርጋሉ ከዛ በኋላ እና ሌሎችም ጨዋታዎች ላይ ሊሸነፉ ይችላሉ። ለቼልሲ ግን ብዙ ፖዚቲቮች የነበሩት ነው። ከጨዋታው በፊት ስለ ሳንቾ አስተያየት ሰጥቶ ነበር አሰልጣኝ ኤንዞ ማሬስካ። ያው እንደምታውቂው አሁን የእሱን ጉዳይ በተመለከተ በሚደረጉ ጨዋታዎች ላይ በቼልሲ የመቆየት ያለመቆየቱን ሁኔታ እንደሚወስን ተደርጎ ነው የሚታየው። ቼልሲ ተጫዋቹን የመግዛት ግዴታ አለበት። ከ14ኛ ስፍራ በላይ ሆኖ ከጨረሰ ኦብሊጌሽን አለበት በ25 ሚሊዮን ፓውንድ የመግዛት። ነገር ግን ሌላም ክሎዝ ደግሞ አለ። መግዛት ባይፈልግ የ5 ሚሊዮን ፓውንድ ቅጣት ከፍሎ ተጫዋቹን ወደ ማንቸስተር ዩናይትድ የመመለስ። አንድ የሰጠው አስተያየት ብዙ ሹት ማድረግ አለበት። ሹቱን የመምቻ ፖዚሽኖች ላይ ይገኝና ግን አይመታም፣ መምታት አለበት። አንዱ የመሻሻያ መንገድ እሱ ነው የሚል አስተያየት ሰጥቶ ነበር። ያንን አላደረገም ትላንትና ከአንድ አጋጣሚ በስተቀር 70 ደቂቃ ተጫውቶ አንድ ሙከራ ብቻ አድርጎ ነው የወጣው። ለቼልሲ ቋሚ ዝውውር የሚያበቃ ፐርፎርማንስ መሆኑን አላቅም። ታስታውሺ እንደሆነ የመጀመሪያው ጨዋታ 4-3 ሲያልቅ በጣም የሚደንቅ ነበር። ቶተንሃም 2-0 መራ። 2-1 የሆኑበትን ጎል ለቼልሲ ወደ ጨዋታው መመለስ የጀመረበትን ጎል በሚያስደንቅ መንገድ ያስቆጠረው እሱ ነበር። በጨዋታውም ላይ በጣም አስደናቂ ነበር። አሁን የኮንፊደንስ ኢሹ እንዳለ ታያለሽ። አሁን አንዳንድ ሰዎች ነው ቢገዛው ራሱ ቼልሲ ሊገዛው ይችላል። ምክንያቱም 25 ሚሊዮን ፓውንድ ብዙ አይደለም። በተለይ የተጫዋቾች ዋጋ ገና ምንም ፕሩቭ ላላደረጉ ተጫዋቾች የሚከፈል ገንዘብ ስለሆነ ስለዚህ እንደ አሴት ከዛ በኋላ ከስሩ አይሸጠውም ለማንም።
ለዶርትሙንድ ሊሸጠው ይችላል ለማን ሊሸጥ ይችላል ወደ ዶርትሙንድ የመመለስ እድል አለው ስለሚሉ ሶ ካገዙትም ካጀማመሩ በኋላ ባሳየው ተስፋ ሳይሆን ግን እንደ አሴት በጣም ጠቃሚ ስለሚሆን 25 ሚሊዮን በንጽጽር አነስተኛ ገንዘብ ስለሆነ ለሳንቾ አይነት ፕሮፋይል የሚሉ አሉ። እኔ የቼልሲ አጠቃላይ ማጥቃት ስትራክቸር ችግር ነው። ማን ጥሩ ተጫወተ ባለፈው ወራት እንዴ? ማንም ጥሩ አልተጫወተም። ፓልመርም ጥሩ አልተጫወተም። ጃክሰንም ከመጎዳቱ በፊት ማድዌኬም ሌሎቹም ተጫዋቾች የማጥቃት ተጫዋቾች ጥሩ አልተጫወቱም። የበለጠ ስትራክቸራል ችግር ነው የሚታየኝ የራሱ የተጫዋቹ ችግር እንዳለ ሆኖ ስትራክቸራል ችግር ነበረ ባለፉት ወራት። ግን ያ ጥርጣሬ ስላለ የእሱን ቆይታ የሚወስኑ ጨዋታዎች ናቸው የተባለ ስለሚነገር ሰሞኑን የሚያደርጋቸው ጨዋታዎች እንደው እንደ ሪአሹራንስ መቁጠር የሚያስቸግር ይመስለኛል። ትናንትና የእሱ ፐርፎርማንስም በኋላ ተቀይሮ ወጥቷል። የአርሰናል ጨዋታ ላይ በጣም ጥሩ አልነበርም። እንደምታስታውሹ በአርሰናል ሳጥን ውስጥ አንድም ጊዜ ኳስ አልነካም፣ አንድም ሙከራ አላደረገም፣ አንድም የጎል እድል አልፈጠረም። ያ የበለጠ መጥፎ ነበር። ትላንትናም ግን ለእነዚህ ጥርጣሬዎች ሪአሹራንስ አልነበረም። የጃክሰን መመለስ ግን በጣም ጥሩ ዜና ነው። እኔ ከቼልሲ የማጥቃት ባህሪ አንጻር ነው ማየው። ራሱ 30 ጎል ያስቆጥራል ምናምን ከሚለው ብቻ አንጻር አይደለም ማየው። አንዳንድ ተጫዋቾች አሉ ብዙ ጎል የማያስቆጥሩ ግን በጣም ጠቃሚ ተጫዋቾች። ለምሳሌ ድሮግባ የ20 ጎል አጥቂ ለመሆን ረጅም ጊዜ ፈጅቶበታል። ረጅም ጊዜ። ድሮግባ ምንድነው ግን የሚያደርገው? ድሮግባ እያለ መጀመሪያ በመጣበት የውድድር ዘመን አሁን ከድሮግባ ጋር እያነጻጸርኩት አይደለም። የተለያየ የጥራት ደረጃ ላይ ያሉ ተጫዋቾች በቁጥር ብቻ ከሆነ ያለፈው ሲዝን የጃክሰን የጎሎች መጠን ከድሮግባ የመጀመሪያ ሲዝን የጎሎች መጠን ይበልጣል። ድሮግባ የተጫወተው 95 ነጥብ ይዞ የሰበሰበ ቡድን ላይ ነው። ጃክሰን የተጫወተው 63 ነጥብ ይዞ የጨረሰ ቡድን ላይ ነው። ከዛ በፊት ከደረጃ ሰንጠረዥ አጋማሽ በታች የጨረሰን ቡድን የተቀላቀለው ሶ የቡድኖቹንም የእድገት መጠን ማየት ያስፈልጋል። ያኛው አንድ ጨዋታ ብቻ ሲዝኑን በሙሉ የተሸነፈ የጆዜ ሞሪኞ የመጀመሪያው ትልቅ ቡድን ውስጥ ነው የተጫወተው። ሶ የተጫወቱበትንም ቡድን ማነጻጸር ያስፈልጋል። ግን እንደ ሁለቱን ማወዳደር አይደለም። ግን እንደ ካራክተሪስቲክስ እንደ ተጫዋች ካራክተሪስቲክስ ግን ድሮግባ ላምፓርድ የ20 ጎል አጥቂ እንዲሆን ያደረገው እሱ ነው። ድሮግባ ከመምጣቱ በፊት ላምፓርድ 20 ጎል አስቆጥሮ ጎል ስኮሪንግ ሚድፊልደር ነበር። ከ8 ጎል በላይ አስቆጥሮ ያውቅ የተጋጣሚን ቡድን ባክላይን ወደ ኋላ ይስባል ማለት ነው። ስለዚህ ድሮግባ የባላጋራ ቡድን ተከላካዮችን ወደ ኋላ በሚጫንበት ጊዜ ላምፓርድ እቺ ግማሽ ጨረቃዋ ላይ ወደ ጎል ዲው ላይ ወደ ጎል ለመምታት እድል ያገኛል። እዛ ቦታ ላይ ነው ብዙ ጎሎች የሚያስቆጥረው ላምፓርድ። ለምሳሌ በዛ በመጀመሪያው ውድድር ዘመን ዳሚየን ደፍ፣ ጆ ኮል እና አሪየን ሮበን የቼልሲ ዋና የጎል ስጋቶች ነበሩ ለባላጋራ ቡድን። ያ የሚሆነው ድሮግባ በሚፈጥራቸው ስፔሶች ምክንያት ነው። ክሊኒካል ተጫዋች አልነበረም። ለምሳሌ በኋላም እኮ ሼፍቼንኮን መግዛት ያስፈለጋቸው የባሎንዶር አሸናፊ ነበር ከጥቂት ጊዜ በፊት። የ30 ጎል አጥቂ ስለፈለጉ ነው። ያው የሮማን አብራሞቪች ፍላጎት ቢሆንም ከሱ ጋር ያላቸው ጓደኝነትም ቢሆን ወደ ቼልሲ ያደረሰው። ግን ምን ለማለት ነው የአንዳንዶቹ ተጫዋቾች ካራክተሪስቲክስ ባለፈው አመት ኮል ፓልመር ያንን ሁሉ ጎል ሲያስቆጥር ጃክሰን በፈጠራቸው ስፔሶች በሚያደርጋቸው በፍቃደኝነት በሚያደርጋቸው ሩጫዎች ለቡድኑ ሲል በሚፈጥራቸው ስፔሶች ምክንያት ነው። በዚህ መሀል ኮሚካል የሆኑ የሚያስቁ ለሹፈት የሚሆኑ የጎል እድሎች ያባክል ልታዩ ትችላለች። እኔ ግን መዳኘት ያለበት በእነሱ ብቻ አይደለም። እነሱ ድክመቶች መሆናቸው እንደተጠበቀ ሆኖ መዳኘት ያለበት በእነሱ ብቻ ነው። 22 ዓመት የሆነው ተጫዋች ፊኒሽ አርቲክል አይሆንም። መጨረስ በአብዛኛው ከ25 ከ26 ዓመት በኋላ ተካንሽ የምትሆኝበት ነገር ነው። ጊዜ የሚፈልግ ነገር ነው። ግን ከሌሎች ተጫዋቾች የተለየ አንግል ይሰጣል። ከሌሎች ተጫዋቾች የበለጠ የቻናል ሩጫዎች ያደርጋል፣ ፕሬስ ያደርጋል። እኔ ልዩነት ሲፈጥር አይቻለሁ። የቶተንሃም አጫወት ራሱ ለቼልሲ መመቸቱ እንደተጠበቀ ሆኖ ግን ጃክሰን ሲኖር እና ሳይኖር we are a different team ማለት እኮ ጨዋታው ሲያልቅ ማሬስ ከሱ ሲኖር እና ሳይኖር በጣም የተለያየ ቡድን ምን ሆነው የሚል አስተያየት ሰጥቷል። እና በጣም በአስፈላጊ ጊዜ የተመለሰላቸው ይመስለኛል። እኔ የ30 ጎል አጥቂ አይደለም፣ ብዙ ጎል ይስታል። ግን እሱ አንዱ ሀቅ ነው። ጥቅል ውስጥ ደግሞ ሌሎች ፓኬጅ ውስጥ ሌሎች ደግሞ ትንንሽ ቅንጣቶች አሉ። 1-0 ነው ያሸነፉት በጣም ከጥሩ ፐርፎርማንስ ጋር እና ለፐርፎርማንስ የሚመጥን ስኮር ላይን ባይሆንም ግን 3 ነጥብ አግኝተውበታል። ወደ 4ኛ ስፍራ ተመልሰዋል። ጥሩ ምሽት ነበር። ደግሞ የለንደን ደርቢ ነው እና ፖስቴኮግሉ አራቱንም ተሸንፈዋል። በፖቼቲኖም በማሬስካም ስር አራቱንም የቼልሲ ቶተንሃም ደርቢዎች አምና በደርሶ መልስ ዘንድሮም በደርሶ መልስ።
የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል። ፍቃዱ ድሬሴ ሊቨርፑል የሚል አድማጫችን ኒውካስትል አሁን ላይ ባለው አቋም ቀሪ አንድ ጨዋታ እንደመኖሩ የቼልሲና የሲቲ ቶፕ 4 ገብቶ የመጨረስ ነገር በጣም ከባድ የሚሆንባቸው ይመስለኛል ብሎናል። ተረፈ ገነት የሚል አድማጫችን የትናንትናው ድል ለኛ ለቼልሲ ደጋፊዎች ወሳኝ ነበረ። 3 ነጥብ ነው ያሳኩትኝ ለአውሮፓ ተሳትፎ እጅግ አስፈላጊ ነው ብሎናል። ብሩሽ ተስፋ ቶተናም ለጋሽነት የምትማርበት ክለብ ነው። በቃ ማንም መጥቶ ነጥብ ይወስዳል። አንጄ ፖስቴኮግሉ የመጨረሻ እድላቸው የአውሮፓ ሊግ ይመስለኛል ከተሰናበቱ። ዳንኤል ሌቪ የሚምሯቸው አይመስለኝም። ሲቲ በጣም ከተቸገረበት አንዱ ጉዳት ነው በዚህ ሰዓት። ሃላንድ ማጣት ደግሞ ሌላ ትኩስ ጉዳት ነው። በዛ ላይ ተጨማሪ ጨዋታ አላቸው። ከባድ ነው ብሎናል። ፋኒ ደ ክረስት እኔ የሪያል ማድሪድ ደጋፊ እንደመሆኔ ማድሪድ ለ50ኛ ጊዜ ለማሸነፍ ቢጫወትም ማድሪድ እንዲያሸንፍ ምኞቴ ሆኖ ሳለ ነገር ግን ከማድሪድ ቀጥሎ በትልቁ ዋንጫው እንዲያነሳ መመኝለት ቡድን ፔዤ ነው። በእውነት የግል ክህሎት በቡድን አጫዋት ለማየት የሚማርክ ተመልካች የሚያዝናና ቡድን መገንባቱ ኤንሪኬ ሊደነቅ ይገባዋል ባይነኝ ብሎናል። ተስፋይ ላምባይ ትናንትናው ማካሊስተር ላይ የተሰራው አስተቃቂ ጥፋት ከመሰበር ድኗል። በዚህም ጥቅም የሌለው ራስን የማጥፋት አገባብ እንዴት አየኸው ብሏል። ትናንትና ስለዚህ ጉዳይ በስፋት አንስተናል። አብርሃም መንግስቱ እንደ ደጋፊነቴ አርሰናል የዚህ ሲዝን የሻምፒየንስ ሊግ ዋንጫ እንዲያነሳ በመኝም የሜሲ ኔይማርና ኤምባፔን ጥምረት የሚያስንቅ ብራድሊ ባርኮላ፣ ኦስማን ዴምቤሌና ደዝሬ ዱዌ እንዲሁም ክቫራትስኬሊያ ሳይረሳ እነዚህን የያዘው የፓሪሱ ስብስብ ሻምፒየንስ ሊጉን ቢወስደው ደስታዬ ነው ብሎናል። ወሰን ማንደፍሮ የፓልመር አስደናቂ አሲስት በኤንዞ ፈርናንዴዝ ገራሚ ጎል ታጅቦ ሰማያዎቹን ወደ ቦታቸው መልሷቸዋል። ስለ ትናንትናው የኤንዞ ፈርናንዴዝ ብቃት ምንም አልልም፣ ምክንያቱም ለአድናቆቴ በቂ ቃል የለኝም ብሎናል። ማንዴማን ቼልሲ የሚገባውን ውጤት ነው ያስመዘገበው። ጥሩ ነው የተጫወቱት፣ ግን ደግሞ የቶተናም በሽታ ልክ እንደ ዩናይትድ ነው የተፈወሰ የሚመስል ግን ደግሞ ቶሎ የሚያገረሽ ከባድ በሽታ። እኔ እንደሚመስለኝ አሰልጣኝ አንጄ በቶተናም ቤት የምንመለከተው እስከ ሲዝኑ መጨረሻ ይመስለኛል። ግን አሰልጣኙን አመሰግናለሁ ለመሰላችሁ ከዛ አሰልቺ የቶተናም አጫወት በመውጣቱ የበፊቱ ቶተናም እጅግ አሰልቺ ነበር። ያሁኑ ግን ለገለልተኛ ተመልካች ማራኪ ጨዋታ የሚያስመለክት ነው። እናም አንድ ነገር አስተውያለሁ። እውነት ፓልመር ጃክሰን ሲኖርና ሳይኖር የሚያሳየው አቋም ተመሳሳይ ነው። ጃክሰን ሲኖር በጣም ስለሚለይብኝ ነው። እስኪ ይህን ጥያቄ መልሱልኝ ብሏል። ቀደም ሲል ይህንን ጥያቄ መለስን ይመስለኛል አድማጫችን።